የነጻነት ታጋዩ መቶ አለቃ ዳዊት አጣናው ከዚህ ዓለም በሞት ተለዩ። በጭልጋ ወረዳ የጸጥታ ኃይል ላይ በተፈጸመ ጥቃት 16 ሚሊሻዎችና ጸረ ሽምቆች ተገደሉ። በአገዋዊ ዞን በዚገም ወረዳ ቅላጅ ከተማ በተደረገ ሰላማዊ ሰልፍ በአገው ሕዝብ ላይ የሚደረገው ጭፍጨፋና የመሬት ወረራ እንዲቆም ተጠየቀ። የማዕከላዊ ጎንደር ሀገረ ስብከት ዋና ሥራ አስኪያጅ በኩረት ጉሃን ዘራ ዳዊት ኃይሉ በደም ምለሳ ተገደሉ። ጠቅላይ ሚኒስትር አብይ አህመድ በንጹሃን ደም የሚጫወቱ አረመኔ ናቸው ሲሉ አቶ ታዬ ደንዳ ተናገሩ። ሰላም ጤና ይስጥልን። ወደ ጃኖ ቅማንት ሚዲያ ተከታታዮቻችን እንደምን ቆያችሁ? ይህ የጃኖ ቅማንት ሚዲያ የዘገባ ሰዓታችን ነው። አርዕስተ ዜናዎችን በማሰማት ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የነጻነት ታጋዩ መቶ አለቃ ዳዊት አጣናው ከዚህ ዓለም በሞት ተለዩ። ለቅማንት ሕዝብ ነጻነት ከፍተኛ ዋጋ የከፈሉት መቶ አለቃ ዳዊት አጣናው ባጋጠማቸው ድንገተኛ ሕመም ሕይወታቸው ማለፉን ወዳጅ ዘመዶቻቸው ለጃኖ ቅማንት ሚዲያ ተናግረዋል። ዝርዝሩ እንደሚከተለው ይቀርባል። የነጻነት ታጋዩ መቶ አለቃ ዳዊት አጣናው ከዚህ ዓለም ድካም አረፉም። ለቅማንት ሕዝብ ነጻነት ከፍተኛ ዋጋ የከፈሉት መቶ አለቃ ዳዊት አጣናው ባጋጠማቸው ድንገተኛ ሕመም ሕይወታቸው ማለፉን ወዳጅ ዘመዶቻቸው ለጃኖ ቅማንት ሚዲያ ተናግረዋል። በተወለዱ በ45 ዓመታቸው ከዚህ ዓለም ድካም ያረፉት መቶ አለቃ ዳዊት አጣናው በአዴንና ግብረ አበሮቹ የቅማንትን ሕዝብ ጦር አዝምተው መጨፍጨፍ ከጀመሩበት ዕለት አንስቶ ወታደራዊ ጥበባቸውን ተጠቅመው ሕዝቡ ተደራጅቶ ራሱን ከጥፋት እንዲከላከል በማድረግ ረገድ ከፍተኛ አስተዋጽኦ ማበርከታቸውን የቅማንት ሕዝብ ሕያው ምስክር ነው ተብሏል። ከ2008 የማውራ ጭፍጨፋ አንስቶ በተለያዩ ግንባሮች የቅማንት ሕዝብ ራሱን እንዲከላከል ከሌሎች ጓዶቻቸው ጋር በመተባበር የበኩላቸውን አስተዋጽኦ ያበረከቱት መቶ አለቃ ዳዊት አጣናው የቅማንት ሕዝብ ራሱን የመከላከል ጦርነት እንዲያደርግ ከማደራጀቱም በላይ ራስዎ ግንባር ድረስ እየገቡ ሲዋጉ ነበር በሚል በተደጋጋሚ ለአፈናና መሳደድ ሲዳረጉም ቆይተዋል። ዝምታን በመምረጥና ትግልን በተግባር በማሳየት የሚታወቁት መቶ አለቃ ዳዊት አጣናው ፋኖና የአማራ ልዩ ኃይል በቅማንት ሕዝብ ላይ ሲፈጽሙ የነበሩትን ዘር ተኮር ጭፍጨፋ ለመመከት ወጣቱን እያደራጁ ግንባር ቀደም ሆነው በመምራት የቅማንት ትግል አሁን ካለበት እንዲደርስ የበኩላቸውን አስተዋጽኦ አበርክተዋል። ቅማንትን ለማጥፋት በአዴን ያደራጀው ፋኖ በ2012 ዓመተ ምህረት መስከረምና ጥቅምት ወር በጎንደር ዙሪያ ቅማንቶች ላይ ወረራ ሲፈጽም የላይ አርማጮን ወጣትና አርሶ አደር አደራጅተው ድባደፈጫ ፈንጠርና ዳዋ ዳሞት ድረስ በመግባት ወራሪውን ኃይል በጀግንነት ተፋልመው በጽንፈኛ ኃይሎች የታቀደውን የጥፋት ድግስ እንዳከሸፉም በወቅቱ አብረዋቸው ተሰልፈው የነበሩ ጓዶቻቸው ይመሰክራሉ። በተለይም በወቅቱ በጎንደር ቀጠና የነበረው የኢትዮጵያ መከላከያ ሰራዊት በጽንፈኛው ሻለቃ ይጠገብ እየተመራም ከፋኖና ከልዩ ኃይል ጎን ተሰልፎ ንጹሃኑ የጎንደር ዙሪያ ቅማንት እንዲጨፈጨፍ ሲያደርግ ፊት ለፊት በመጋፈጥ መከላከያው ከግጭት ቀጠናው ራሱን እንዲያገል ያደረጉ ሲሆን ግጭቱ ካለፈ በኋላም በጽንፈኛው ሻለቃ ይጠገብ መሪነት 33ኛ ክፍለ ጦር ተደጋጋሚ የግድያ ሙከራ አድርጎባቸው በወታደራዊ ጥበብ ያከሸፉ ጀግና እንደነበሩ ጓዶቻቸው ይመሰክራሉ። በተመሳሳይ ጽንፈኛው በአዴን 2012 እና 2013 የአማራን ሚሊሻ የአማራ ልዩ ኃይል ጸረ ሽምቅ ፖሊስና ፋኖ አንድ ላይ አቀናጅቶ ጎንደር ከተማን ጨምሮ ከከተማው በስተ ምዕራብ በሚኖሩ የቅማንት ቀበሌዎች ላይ ተደጋጋሚ ወረራ ሲፈጽም በተለመደው ወታደራዊ ጥበባቸው አርሶ አደሩንና ወጣቱን አስተባብረው በመምራት ጎንደር ከተማ ቆስቋምና ቀበሌ 15 ድረስ ዘልቀው በመግባት ከጠላት ጋር ፊት ለፊት ተዋግተው የበርካታ ንጹሃንን ሕይወት አትርፈዋል። በቢሊዮን የሚቆጠር ሀብትና ንብረትም ከውድመት ታድገዋል። መቶ አለቃ ዳዊት በጎንደር ከተማ በጎንደር ዙሪያ በማውራና የተለያዩ ቦታዎች የአማራ መንግስትና ፋኖ በቅማንት ሕዝብ ላይ ጦር አዝምተው ወረራ ሲፈጽሙ ሕዝቡን አስተባብረው በጀግንነት ተዋግተው ጠላትን ከመመከት ባለፈ በተለያዩ የመንግስት መድረኮች የቅማንት ሕዝብ የማንነትና የራስ አስተዳደር ጥያቄ በሰላማዊ መንገድ እንዲመለስ ሲታገሉም ቆይተዋል። በዘመነ ኢህአዴግ ለኢትዮጵያ ትልቅ ዋጋ የከፈሉትና በኋላም የአገልግሎት ጊዜያቸውን ጨርሰው በክብር ከሀገር መከላከያ ሰራዊት የተሸኙት መቶ አለቃ ዳዊት አጣናው ከላይ ከተጠቀሱት የጦር ግንባሮች በተጨማሪ በሮቢት ቀጠና በደንቢያና በላይ አርማጭሆ ሙሴባምብ በኩል የክልሉ መንግስት ያደራጀው ሽፍታም በቅማንት ሕዝብ ላይ ሲቃጣው የነበረውን ጥቃት ከአካባቢው ሕዝብ ጋር እኩል ተሰልፈው በጀግንነት በመፋለም ደማቅ ታሪክ ጽፈው አልፈዋል። መቶ አለቃ ዳዊት አጣናው ለቅማንትነታቸው ባላቸው ወጥ አቋምና ከልብ የመነጨ ስሜት በባዕዴንና በላይ አርማጭሆ ወረዳ ካድሬዎች ከተለያዩ የምልስ ወታደር ጥቅማ ጥቅሞች ከመገለል አልፈው በማንነታቸው ብዙ ስቃይና እንግልት እንደደረሰባቸው የቀየው ሕዝብ ሁሉም በሚባል ደረጃ ይመሰክራል።
የቅማንት ህዝብ ለማንነቱ ሆብሎ ተነስቶ ኮሚቴ አቋቁሞ ትግሉን ከወገራ እስከ ቋራ ባቀጣጠለበት ወቅት አቶ ጎቤ መልክ የተባለ የታች አርማጮ ሽፍታ ከባዕዴን ጋር ተባብሮ የአካባቢውን ወንበዴ አደራጅቶም በአንድ አይሱዚ የታጠቀ ኃይል በአንዱ አይሱዚ ገጀራና ሌሎችን ስለታም ነገሮች ያዘም፣ በሌላው ደግሞ ጽንፈኛ ደብተራዎችንና ሲቪሊያንን ጭኖ ለአርማጮ ወረዳ የምትገኘውን የሹማራ ቤተክርስቲያን የማርያም ጸላት የአማራ ርስት ናት ብሎ ለመውሰድ ሲመጣ መቶ አለቃ ዳዊት የትክል ድንጋይ ከተማ ሚሊሻዎችንና የአካባቢውን ባላባት በማቀናጀት ከሌሎች ጓዶች ጋር ተባብሮ በግንባር ቀደምትነት መመከቱን በወቅቱ አብረዋቸው የነበሩ የመንግስት ካድሬዎች ሳይቀር ይመሰክራሉ። መቶ አለቃ ዳዊት አጣናው ለቅማንትነታቸው ካላቸው ጽኑ አቋም ባሻገር ባላቸው ማህበራዊ መስተጋብር የላይ አርማጭ ወረዳ ትክል ድንጋይ ከተማ ህዝብ የመሰከረላቸው ጀግናና ደግ ሰው የነበሩ ሲሆን በነበራቸው አጭር ዕድሜም የተጣሉትን አስታርቀዋል፣ የተበደሉትን አስክሰዋል፣ የተወሰደንም አስመልሰዋል ሲሉ ቤተሰቦቻቸውና የሥራ አጋሮቻቸው ይናገራሉ። መቶ አለቃ ዳዊት አጣናው በድንገተኛ ህመም ሕይወታቸው እስካለፈበት እስከ ባለፈው አርብ ህዳር 29 ቀን 2016 ዓ.ም በላይ አርማጭ ወረዳ ትክል ድንጋይ ከተማ በሚገኘው የኢትዮጵያ ንግድ ባንክ ቅርንጫፍ በጥበቃ ስራ ላይ ተሰማርተው በሚያገኙት ገቢ ቤተሰቦቻቸውን ሲያስተዳድሩ እንደነበር የተናገሩት ቤተሰቦቻቸው ባለትዳርና የአራት ልጆችም አባት ነበሩ ብለዋል። የነጻነት ታጋይ መቶ አለቃ ዳዊት አጣናው ባደረባቸው ድንገተኛ ህመም በላይ አርማጭ ወረዳና ጎንደር ከተማ በሚገኙ የጤና ተቋማት ሕክምና ሲከታተሉ ቢቆዩም ሊሻላቸው ባለመቻሉ በተወለዱ በ45 ዓመታቸው ከዚህ ዓለም ድካም አርፈዋል። የቀብር ስርዓታቸውን በላይ አርማጭ ወረዳ ትክል ድንጋይ ከተማ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን ባለፈው ቅዳሜ ህዳር 29 ቀን 2016 ዓ.ም ወገን ዘመዶቻቸው በተገኙበት ተፈጽሟል። ጃኖ ቅማንት ሚዲያ በበኩሉ በታጋይ መቶ አለቃ ዳዊት አጣናው ድንገተኛ ህልፈት የተሰማውን ሐዘን እየገለጸም ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ይመኛል። በጭልጋ ወረዳ የጸጥታ ኃይል ላይ በተፈጸመ ጥቃት 16 ሚሊሻዎችና ጸረ ሽምቆች ተገደሉ። ትላንት ዳር 30 ቀን 2016 ዓ.ም ጎንደር ከተማ ላይ በነበረው የብልጽግና ስብሰባ ሲሳተፍ የዋለውን የጭልጋ ወረዳና አይከል ከተማ የብልጽግና ካድሬ አጅቦ ወደ ጭልጋ ሲመለስ በነበረ ፓትሮል መኪና ላይ በአማራ ጽንፈኛ ታጣቂዎች በተፈጸመ የደፈጣ ጥቃት 16 ሲገደሉ አንድ ሰው ቆስሎ መትረፉ ተሰምቷል። ጥቃቱ ከምሽቱ 11 ሰዓት ጓንግ ወንዝ ተዳፋት በሚገኘው ጭንጫጌ የተባለ ቦታ ላይ መፈጸሙን የገለጹልን የመረጃ ምንጮቻችን ከተገደሉት 16 ሰዎች መካከል የጭልጋ ወረዳ አስተዳደር ጸጥታ ጽሕፈት ቤት ኃላፊ የሆኑት አቶ ሙሉ ሰውና የወረዳው ሚሊሻ ጽሕፈት ቤት ትጥቅና ስንቅ ኃላፊ አቶ ሲሳይ እንደሚገኙበት ታውቋል። በወቅቱ ጥቃቱ ሲፈጸም በሌላ መኪና ከኋላ ሲጓዝ የነበረው በርካታ የካድሬዎች ቡድን ወደ መጣበት ተመልሶ በመሸሸት ማምለጡን የገለጹልን የመረጃ ምንጮች ከጥቃቱ በስተጀርባ የጭልጋ ወረዳና የአይከል ከተማ አስተዳደር ፋኗዊ ካድሬዎች የተቀነባበረ ሴራ ሳይኖርበት አልቀረም ብለዋል። ጃኖ ቅማንት ሚዲያ በስልክ ያነጋገራቸውና ስማቸው እንዳይገለጽ የጠየቁ የጭልጋ ወረዳ ሚሊሻ አባላት በስብሰባው ላይ ከነበሩ ጽንፈኛ ካድሬዎች በተሰጠ መረጃ መሰረት በተቀነባበረ መንገድ የተወሰደ እርምጃ ነው ሲሉ ጥርጣሬያቸውን ገልጸዋል። አብዛኛዎቹ ያነጋገርናቸው የመረጃ ምንጮቻችን እንደተናገሩት ከሆነ የአይከል ከተማ ሰላምና ደህንነት ኃላፊ አቶ መላኩ አለማንተና የከተማው ፖሊስ ኃላፊ ሰፊው ዘገየ ከጽንፈኛው የአማራ ታጣቂ ጋር በድብቅ መረጃ በመለዋወጥ አደጋው እንዲደርስ አድርገዋል የሚል ጥርጣሬ ተጠናክሮ ቀጥሏል። እነዚህ ሁለቱ የብልጽግና ካድሬዎች ትላንት በጎንደር ከተማ በዞን ደረጃ በተካሄደ ስብሰባ አብረው ሲሳተፉ ከዋሉ በኋላ በድንገት ስላመመን ወደ ጭልጋ መሄድ አንችልም ብለው ከጉዞ ተነጥለው መቅረታቸው ስለ ጥቃቱ ሙሉ መረጃ ስለነበራቸው ነው የሚል ድምዳሜ ላይ እንዲደረስ ማድረጉ ታውቋል። በወቅቱ 15 የጸጥታ አባላትና 2 ባለስልጣናትን የጫነው የጭልጋ ወረዳ ፓትሮል መኪና ከፊት ቀድሞ እየተጓዘ በጓንግ ወንዝ ተዳፋት በሚገኘው ጭንጫጌ የተባለ ቦታ ላይ ሲደርስ በጥይት ጎማው ተመትቶ እንዲቆም ከተደረገ በኋላ በተወሰዱ የቦምብ ጥቃቶች ሹፌርን ጨምሮ በአሰቃቂ ሁኔታ ሁሉም ታጣቂዎች ተገድለዋል ተብሏል። ድርጊቱ እንዲፈጸም የጭልጋ ወረዳ ነባር የብልጽግና ካድሬዎች ራሳቸው ናቸው ያመቻቹት የሚሉት የጭልጋ ወረዳ ቅማንቶች ከተገደሉት 15 ታጣቂዎች መካከል ከዚህ ቀደም ከአማራ ልዩ ኃይልና ፋኖ ጋር ተባብረው ወገኖቻቸውን ሲያስገድሉ የነበሩ ቀንደኛ ባንዳዎች የሉበትም ብለዋል። ሁሉም የተገደሉት ለበርካታ ዓመታት የቅማንትን ጥያቄ ለማስመለስ ጠንክረው ከህዝብ ጎን ሆነው ሲታገሉ የነበሩና በኋላ በተፈጠረው ጫና ምክንያት ምህረት ጠይቀው ወደ መንግስት ታጣቂ የተቀላቀሉ ናቸው ተብሏል።
የወረዳው ባንዳ ባለስልጣናት ባለፈው አይከል ከተማ በሌሊት ተበትኖ የተገኘው ወረቀት የበተኑት እነዚህ ምረት ጠይቀው የገቡ ታጣቂዎች ናቸው ብሎ ከገመገመ በኋላ ይህን ጥቃት አቀነባብሮ አስፈጽሞታል ሲሉ በርካታ ወገኖች ይገልጻሉ። ለዚህ ነበር ነባሩ የጭልጋ ወረዳ ካድሬ የጎንደሩን ስብሰባ ገና እኩለ ቀን ሳይሆን ጥለው በመውጣት በአምቡላንስ ወደ አይከል ከተማ የተመለሱት ያሉን የመረጃ ምንጮቻችን ከታጣቂዎች ጋር በሌላ 2 መኪና ተጭኖ ከርቀት ሲከተል የነበረው ሌላው የካድሬዎች ቡድንም ይህን ስለሚያውቅ ነበር ታጣቂዎችን ነጥሎ ወደፊት ልኮ ከኋላ የቀረው ብለዋል። ይህን ነጥሎ የማስጨፍጨፍ ሴራ ያቀነባበሩት የጭልጋ ወረዳ ባንዳ ካድሬዎች ከታማኝ ታጣቂዎቻቸው መካከል መርጠው ከአማራ ጽንፈኛ ታጣቂዎች ጋር በማቀናጀት ጥቃቱን አስፈጽመዋል የሚሉት ሌሎች ወገኖች ደግሞ ጥቃቱ ከተፈጸመ በኋላ ለቤተሰቦቻቸው እየደወሉ ስለኛ ሰው ከጠየቃችሁ የት እንዳሉ አይታወቅም በሉ የሚል መልእክት አስተላልፈዋል ብለዋል። ሌላው ሴራውን ካድሬው እንዳቀነባበረው ማሳያ ይሆናል የተባለው ክስተት ደግሞ የጭልጋ ወረዳ ባንዳ ካድሬ በጸጥታ ኃይሉ ላይ ጥቃቱን የፈጸመው በጭልጋ ወረዳ ከተሞች ወረቀት የበተነው ጽንፈኛው የቅማንት ኃይል ነው እያለ ወሬ እያናፈሰ መገኘቱ ነው ተብሏል። በተበተነው ወረቀት ላይ ያቀረብናቸው 4 ጥያቄዎች በአስቸኳይ ካልተመለሱ እርምጃ እንወስዳለን ሲል የዛተው ኃይል ነው ጥቃቱን የፈጸመው የሚለው የጭልጋ ወረዳ ባንዳ ካድሬ ይህን ውንጀላውን የሚያረጋግጥ አንዳች ማስረጃ አላቀረበም ሲሉ የአይከል ከተማ ነዋሪዎች ለጃኖ ቅማንት ሚዲያ ተናግረዋል። የቅማንት ሕዝብ በአሁኑ ሰዓት 2 መሰረታዊ ጠላቶች አሉት የሚሉት የቅማንት መብት ተሟጋቾች ህብረተሰቡ ይህንን በሚገባ ተረድቶ ራሱን በማደራጀት መከላከል ካልቻለ አደጋ ላይ ይወድቃል ብለዋል። ፋኖ በሚል የዳቦ ስም የተደራጀው የአማራ ጽንፈኛ ኃይልም ሆነ ጸረ ብሔር የሆነው የብልጽግና ባንዳ ካድሬ ቅማንትን ጨፍጭፈው በማጥፋት ረገድ አንዳች ልዩነት የላቸውም የሚሉ ወገኖች ፋኖ የተጣላው ከፌዴራሉ ብልጽግና ጋር እንጂ በየወረዳው ካሉ ተላላኪ ካድሬዎቹ ጋር አይደለም ብሏል። ፋኖና ልዩ ኃይሉ በፌዴራል መንግስት እርምጃ ተወስዶበት እንዲበተን ሲደረግ ተደብቆ ምግብና ውሃ ሲያቀርብለት የነበረው ይሄው ለከርሱ የተሸጠው የወረዳ ካድሬ ከነ ተላላኪዎቹ ነበር ተብሏል። በዚህ ቃል ኪዳናቸው መሰረት ጭልጋ ወረዳን በፋኖ ስር ለማድረግ አቅደው የሚሰሩት የወረዳው ካድሬዎች ፋኖን በገደልባ በኩል ወደ አይከል ከተማ ለማስገባት እየጣሩ መቆየታቸውን የመረጃ ምንጮቻችን ገልጸዋል። ፋኖ በሚባለው የዳቦ ስም ተሸፍኖ የሚንቀሳቀሰው የአማራ ጽንፈኛ ታጣቂ ሰሞኑን በደንቢያ ወረዳ ጉንትር ቀበሌና በጭልጋ ወረዳ አንዳንድ ቀበሌዎች ገብቶ መሳሪያ ሲያስወርድ መሰንበቱ ታውቋል። ይህን የጽንፈኛ ፋኖና ባንዳ ካድሬዎች ስውር አጀንዳ የተመለከቱት ቅማንቶች ማንኛውም ቅማንት በያለበት በሚገባ ተደራጅቶ የሚቃጣበትን ጥቃት ለመመከት መንቀሳቀስ አለበት ሲሉ ምክረ ሀሳብ አቅርበዋል። በአገዋዊ ዞን በዚገም ወረዳ ቅላጅ ከተማ በተደረገ ሰላማዊ ሰልፍ በአገው ሕዝብ ላይ የሚደረገው ጭፍጨፋና የመሬት ወረራ እንዲቆም ተጠየቀ። ትናንት ዳር 30 ቀን 2016 ዓ.ም በአዊ ዞን ዚገም ወረዳ ቅላጅ ከተማ በተደረገው ሰላማዊ ሰልፍ በአገው ሕዝብ ላይ እየተደረገ ያለው ዘር ተኮር ጥቃትና የመሬት ወረራ በአስቸኳይ እንዲቆም የሚሉና ሌሎች በርካታ ህዝባዊ ጥያቄዎች እንደተነሱበት የመረጃ ምንጮቻችን ለጃኖ ቅማንት ሚዲያ ገልጸዋል። በሰልፉ ከተሰሙት በርካታ መፈክሮች መካከል የአገው ሕዝብ ራስን በራስ የማስተዳደር ሕገ መንግስታዊ መብት ይከበር፣ ያቀረብነው የክልልነት ጥያቄ በአፋጣኝ ይመለስልን፣ ኢትዮጵያ በስልጣን ጥመኞች ሴራ አትፈርስም፣ በ1966 ዓ.ም የተሰበረው አህዳዊነት ደግሞ አይነሳም፣ ዘር ተኮር ጥቃት ይቁም የሚሉትና ሌሎች ይገኙበታል። የአገው ሕዝብ የክልልነት ሕገ መንግስታዊ ጥያቄ በአፋጣኝ ምላሽ ይሰጠው። ኢትዮጵያ በስልጣን ጥመኞች ሴራ አትፈርስም። የአገው ሕዝብ የኢትዮጵያ መሰረት ነው። የአገው ሕዝብ ራስን በራስ የማስተዳደር መንግስታዊ ይከበር። ዓመተ ምህረት የተከበረው ዳግም አይነሳም። ሰላማዊ ሰልፉ በቀጣይ በመላው አገው ምድር ተቀጣጥሎ ይካሄዳል ያሉን የሰልፉ ተሳታፊዎች እንደዚህ አይነት ሰላማዊ ትግሎች ያቀረብነው የክልልነት ጥያቄ ተመልሶ ከጨፍላቂው የአማራ ክልል ነጻ እስከምንወጣበት ድረስ ተጠናክረው ይቀጥላሉ ብለዋል።
የአባቶቹን የባለ ርስትና ባለ ጉልት ስርዓት ዛሬም በ21ኛው ክፍለ ዘመን መልሶ በመላው ኢትዮጵያውያን ሕዝቦች ላይ በመጫን የሞተውን አህዳዊነት ከመቃብር አንስቶ ሊያነግስብን የሚውተረተረው የአማራ ጽንፈኛ ኃይል በተከታታይ በአገው ሕዝብ ላይ ጥቃቶችን እየከፈተ ከባድ ሰብአዊና ቁሳዊ ውድመት ማምጣቱን የአገው መብት ተሟጋቾች ለጃኖ ቅማንት ሚዲያ ተናግረዋል። ንጉሥ ነበርን፣ እንነግሳለን፣ ትልቅ ነበር፣ ትልቅ እንሆናለን፣ የአባቶቻችን የጨፍላቂነት ታሪክ እንደግማለን በሚሉ የቅዠት መሻቶች ሰክረው መላውን የኢትዮጵያ ሕዝብ ለመጨፍለቅ መጀመሪያ በክልል ውስጥ የሚኖሩ ብሔሮችን ማጥፋት አለብን በሚል የሚሯሯጠው የአማራ ክልል ከቅርብ ጊዜ ወዲህ በበርካታ የአገዋዊ ዞን አካባቢዎች በሚወስዳቸው ጭካኔ የተሞሉ ጥቃቶች በመቶዎች የሚቆጠሩትን ገድሎ በርካታ መንደሮችን በእሳት ማውደሙ አይዘነጋም። ይህን የመሰለውን የነፍጠኞች የጭካኔ በትር የተጎነጨው የአዊ ሕዝብም በአደባባይ ወጥቶ መቃወም ጀምሯል የሚሉት የብሔሩ ተወላጅ ምሁራን ለአገው ሕዝብ የሚያዋጣው እየመጣበት ያለውን የማይቀር ጭካኔ የተሞላ ብሔር ተኮር ጥቃት ለመመከት አንድነቱን አጠናክሮ መታገል ብቻ ነው ብለዋል። ከ1984 ዓ.ም ጀምሮ የልዩ ዞንነት መዋቅር ቢሰጠውም ራሱን በራሱ እንዳያስተዳድርና ቋንቋውን የሥራ ቋንቋ እንዳያደርግ የተከለከለው የአዊ ሕዝብ ከቅርብ ጊዜ ወዲህ በፖለቲካ ወኪሎቹ በኩል የክልልነት ጥያቄ ማቅረቡ ይታወሳል። ብሔር ብሔረሰቦችን ነፃ አወጣለሁ በሚል ቃል ወደ ስልጣን የመጣው የኢህአዴግ መንግስት እንደ ቅማንት ያሉ ህዝቦችን በአዋጅ ሰርዞ አገዎችን ደግሞ ለጨፍላቂውና የዘውዳዊ ስርዓት ናፋቂው አማራ ክልል በሞግዚትነት እንዲተዳደሩ በማድረግ የፈጠረው አሳዛኝ ስህተት ዛሬ ላይ ህዝቦችን ለመከራ ዳርጓል ተብሏል። ትላንት በዚህ ገም ወረዳ በተደረገው ምሬት የወለደው ሰላማዊ ሰልፍ በርካታ የብሔሩ ተወላጆች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ወጣቶችና ምሁራን የተገኙበት ሲሆን ሰልፉም ያላንዳች ችግር በሰላማዊ መንገድ መጠናቀቁ ታውቋል። በትላንትናው ሰልፍ መላው ጭቁን የኢትዮጵያ ብሔር ብሔረሰቦች በአማራ ጽንፈኛ ኃይሎች ከሚጨፈጨፈው የአገው ህዝብ ጎን እንዲቆሙ ጥሪ ተላልፏል። የማዕከላዊ ጎንደር ሀገረ ስብከት ዋና ስራ አስኪያጅ በኩረ ትጉሃን ዘራዳዊት ኃይሉ በደም ምለሳ ተገደሉ። ባለፈው ዳር 17 ቀን 2016 ዓ.ም በጎንደር ከተማ ቀበሌ 9 በምትገኘው አብይ እግዚ ኪዳነ ምሕረት ቤተክርስቲያን መምህር የነበሩትን አይነ ስውር አባት ከሌሊቱ 10 ሰዓት በራሳቸው ተማሪዎች በድንጋይ አስወግሮ ያስገደለው የሀገረ ስብከቱ ዋና ስራ አስኪያጅ ነው በሚል ትላንት ዳር 30 ቀን 2016 ዓ.ም በሀገረ ስብከቱ ጽሕፈት ቤት አካባቢ በጥይት ተደብድበው መገደላቸው ተሰምቷል። የቤተ ክርስቲያኗ ቴሌቪዥን ትላንት ምሽት ባወጣው አጭር መረጃ የማዕከላዊ ጎንደር ሀገረ ስብከት ዋና ስራ አስኪያጅ በትረ ትጉሃን ዘራዳዊት ኃይሉ ህዳር 30 ቀን 2016 ዓ.ም ከሌሊቱ 11 ሰዓት ላይ ባልታወቁ ሰዎች በጥይት ተደብድበው መገደላቸውን ገልጿል። ጃኖ ቅማንት ሚዲያ ባደረገው የማጣራት ሙከራ ያነጋገራቸው ሰዎች የሰጡት መረጃ የሀገረ ስብከቱ ዋና ስራ አስኪያጅ ለመምህር ፍስሐ አለምነው ግድያ ደም ምለሳ እንደተገደሉ አመላክቷል። ባለፈው ዳር 16 ቀን 2016 ዓ.ም በአብይ ጊዜ ኪዳነ ምሕረት በነበረ አንድ ምርጫ የደቡብ ጎንደር ተወላጁ የሀገረ ስብከቱ ዋና ስራ አስኪያጅ ተገኝተው የራሳቸውን የስጋ ዘመድ የሆነ ዲያቆንን አስመርጠው ነበር የሚሉት የመረጃ ምንጮች በወቅቱ በነበረው ምርጫ የሰሜን ተወላጅ የሆኑት መሪጌታ ፍስሐ አለምነው ምርጫው ትክክል እንዳልነበረ አጥብቀው ስለተቃወሙ የዋና ስራ አስኪያጁ ዘመድ ነው የተባለው ተመራጭ ዲያቆን የደብሩን የተወሰኑ ዲያቆናት አደራጅቶ ሌሊት 10 ሰዓት በሚዘገንን ሁኔታ በድንጋይ አስወግሮ አስገድሏቸዋል የሚሉ መረጃዎች ተበራክተዋል። የዋና ስራ አስኪያጁ ግድያ ከዚህ ጋር የተያያዘ እንደሆነ የገለጹልን የቤተ ክህነቱ ሰራተኞች በአሁኑ ሰዓት ቤተ ክህነቱ በወገራና በፋርጣ ቡድን ተከፍሎ እርስ በርስ እየተናከሰ ስለሆነ ግድያው ከደም ምለሳ ጋር ባይገናኝም እንኳን በስልጣን ሽኩቻ የመጣ እንደሆነ ግን ጥርጥር የለውም ብለዋል። የድሮውን ሰሜን ጎንደር የአሁኑን ማዕከላዊ ጎንደር ሀገረ ስብከት ከጥንት ጀምሮ በሊቀ ጳጳስነትና በዋና ስራ አስኪያጅነት የሚያስተዳድሩት በጎጥና በሰፈር የተደራጁ የደቡብ ጎንደር ማህበርተኞች መሆናቸውን የሚናገሩት የሀገረ ስብከቱ ሰራተኞች የወገራው ቡድን በሀገረ ስብከቱ ጸሐፊነት ብቻ የተወከለ ስለሆነ ትልቅ ቅሬታ አለው ብሏል። የዋና ስራ አስኪያጅነት ስልጣኑን ከሀገር ልጃቸው ከጽንፈኛው ሊቀ ትጉሃን ቆሞስ አባ ዮሴፍ ረታ የተቀበሉት የደቡብ ጎንደሩ ተወላጅ በኩረ ትጉሃን ዘራዳዊት ኃይሉ አስከሬን ዛሬ ጧት ወደ ትውልድ ሀገራቸው ደብረ ታቦር መወሰዱን የመረጃ ምንጮቻችን ገልጿል።
ቤተ ክርስቲያኒቱን በቡድንተኝነትና መንደርተኝነት ተደራጅተው እያመሱ የሚጠበቅባትን የኩላዊትነትና ዓለም አቀፋዊነት ሚናዋን እንዳትወጣ ያደረጋት የደቡብ ጎንደር የጥቅመኞች ቡድን በየጊዜው በሚፈጽማቸው ግፎችና በደሎች ከመንፈሳዊ ገበያነት ወጥታ እየተጋደሉና እየተመራረዙ የሞት ጽዋ መስፈሪያ እያደረጓት ነው ያሉት የሀገረ ስብከቱ ሰራተኞች የሚመለከተው የቤተ ክርስቲያኑ አካል ስር ነቀል መፍትሄ ካላመጣ በስተቀር ችግሩ እየሰፋ ይሄዳል ብለዋል። ክርስቲያን ስለ ሃይማኖቱ እንጂ እንዴት ስለ ስልጣኑና ከእርሱ ብሎ ይጋደላል የሚሉ ወገኖች ፈጣሪ ከዚህ የውርደት ቁልቁለት እንዲታደገን መጸለይ ያለብን ሲሉ ተማጽነዋል። ጠቅላይ ሚኒስትር አብይ አህመድ በንጹሐን ደም የሚጫወቱ አረመኔ ናቸው ሲሉ አቶ ታዬ ደንዳ ተናገሩ። የሰላም ሚኒስትር ዴታው አቶ ታዬ ደንዳ ጠቅላይ ሚኒስትሩን አረመኔ ሲሉ የዘለፉት በሁለት መስመር ደብዳቤ ከስልጣን ከተወገዱ በኋላ መሆኑ ታውቋል። አቶ ታዬ ደንዳ አክለውም ጠቅላይ ሚኒስትሩ በተናገሩት የማይኖሩ ብቻ ሳይሆኑ በሰው ደም የሚጫወቱ አረመኔ መሆናቸውን ተረድቻለሁ ሲሉ በግል የፌስቡክ ገጻቸው አስፍረዋል። በሀገር ህልውና ስም ሲያካሂዱት የነበረውን የእርስ በርስ ጦርነት እውነት መስሎኝ ሳዳምቅልዎት ነበር ሲሉ ጠቅላይ ሚኒስትሩን የወቀሱት ሚኒስትር ዴታው ዛሬ ላይ የሰሩት ሴራ ገብቶኝ የወንድማማች መገዳደል ይቁም ስል ከስልጣን አነሱኝ ሲሉ በምሬት ገልጸዋል። አቶ ታዬ ደንዳ ከስልጣናቸው እንዲወገዱ ያደረጋቸው ባለፈው ሳምንት በቢቢሲ ቀርበው በብልጽግናና በኦሮሞ ነጻነት ሰራዊት መካከል ሲካሄድ የነበረውን ድርድር ያፈረሰው የኔው መንግስት ነው በማለታቸው ነው ተብሏል። ለድርድሩ መፍረስ የብልጽግናን መንግስት ተጠያቂ ያደረጉት አቶ ታዬ ደንዳ ዛሬ ላይ እንደ ሌሎች ቱባ የአብይ አገልጋዮች ተራው ደርሷቸው ከስልጣን ተወግደዋል። ከስልጣን መወገዳቸውን ተከትሎ ትላንት በየመድረኩ ታቅፈው ሲዞሩትና ሲዘምሩለት የነበሩትን የአብይ አህመድን የመደመር ፍልስፍና መጽሐፍ አብጠልጥለውታል። ለስልጣንና ለመኪና በመገዛት አብይ አህመድ ኦሮሞን በኦሮሞ ለማጠፋፋትና ከሌሎች ወንድም ህዝቦች ጋር ለማጋጨት የሚጫወቱት ቁማር እያየው ዝም ባለማለቴ እጅግ ደስተኛ ነኝ ሲሉ በንግግራቸው መርካታቸውን ተናግረዋል። አቶ ታዬ ደንዳ ባለቃቸው ላይ ይህንን የመሰለ አዋራጅ ንግግር ያደረጉት የፖለቲካ ጥገኝነት ጠይቀው ነው ወይስ ኢትዮጵያ ውስጥ ሆነው የሚል ጥያቄ የሚያነሱ ወገኖች ከልማት በቀር ምንም በማያውቀው ኢንጂነር ስመኘው በቀለ ላይ የጨከኑ የአብይ አህመድ እጆች ቀጣይ አቶ ታዬ ደንዳ ላይ ምን ሊያደርጉ እንደሚችሉ መገመት ቀላል ነው ብሏል። አቶ ታዬ ደንዳ ከብልጽግና መንግስት የአንድ ሰሞን ሽር ጉድ ውስጥ ገብተው ሲያደርጉት በነበረው ተግባራቸው በርካታ ኦሮሞዎችን በማስቆጣታቸው አደገኛ የስድብ ስም ወጥቶላቸው እንደነበር ይታወቃል። የአቶ ታዬ ደንዳ እርምጃ ከነጋ በኋላ የተወሰደ ነው የሚሉ ወገኖች እንደዚህ አይነት እርምጃዎች መወሰድ የነበረባቸው ሀገሪቱ ወደ አዘቅት ወድቃ ፍዳን ከመቁጠሯ በፊት ነበር ሲሉ ይገልጻሉ። መርህና ፖሊሲ ሳይኖረው ሀገርን በግምት እየመራ የሚገኘው ብልጽግና የተባለው መንግስት ስልጣኑን በጦር መሳሪያ ለማስጠበቅ አልሞ ድሮንና ሮኬት በመግዛት አባዜ ተጠምዷል ተብሏል። ወደ ጃኖ ቅማንት ሚዲያ ተከታታዮቻችን የዕለቱ ዘገባዎቻችን ይህን ይመስሉ ነበር። ደህና ቆዩ።